ቀን ቀን ጎበዝ ሰራተኞች፣ ሲመሽ ጎበዝ ጠጪዎች ናቸው። ከስራ መልስ በቡድን ወጥቶ አልኮል የመጎንጨት ልማድ አላቸው። በስራ ቦታ የነበረን ውጥረት ያስወግዳል፣ የቡድን አንድነትን ያጠናክራል፣ አለቃና የበታች ሰራተኛ ያቀራርባል ብለው ያምናሉ። ነግቶ ሲገናኙ ግን ሰላም አደርክ ወይ አይባባሉም። በደንብ በልተሃል ወይ ነው የሚሉት። ምክንያት አላቸው። ዛሬ ሀገራቸው ሀብታም፣ በልቶ ማደር ብርቃቸው ባይሆንም የትናንት ታሪካቸው ግን የዛሬን አይመስልም። ምግብ ብርቅ፣ በልቶ ማደር ሲነጋ መጠየቅ የሚገባው ትልቅ ቁም ነገር ነበር። ያንን ክፉ ዘመን በዓይናቸው ያዩ ዜጎቿ ዛሬም በሕይወት አሉ። ሲነጋ በደንብ በልተሃል ወይ እየተባባሉ በሕይወት አለህ ወይ፣ የትናንቱን ክፉ ቀን በሰላም አለፍከው ወይ የሚል ትርጉም አለው። እዚህ የሚሰሙ ነገሮች በሙሉ ሀገር ቤት ቡና እስከ 3ኛ ያስጠጣሉ። ሕፃን በእርግዝና ወቅት በእናቱ ማፀን ያሳለፈውን ጊዜ እንደ 1 ዓመት ይቆጥራሉ። የጋራ ልደት የሚሉት ነገርም አላቸው። አዲስ ዓመት ሲሆን ሁሉም ያገሬው ሰው ዕድሜው እኩል በ1 ዓመት ይጨምራል። ይሄኛው አንዳንዴ ተአምር ይዞ ይመጣል። በምሳሌ እንንገራችሁ። አንድ እናት ታኅሳስ 31 ወለደች እንበል። የዕለት ዕለት ልጇ 1 ዓመት ይሞላዋል። በማግስቱ ጥር 1 ነው። አዲስ ዓመት ዘመን ተለውጧልና አዲሱ ሕፃንም በዕድሜው ላይ 1 ዓመት ይጨምራል። በተወለደ በሁለተኛ ቀኑ 2 ዓመት ሞላው ማለት ነው። በሌላው ዓለም የአንድን ሰው ጸባይ ለማወቅ ኮከቡን የሚጠየቀው፣ እዚህ ግን ጸባዩ በደም አይነቱን የሚወሰነው። ኤ ከሆነ ትዕግስተኛና አይናፋር፣ ቢ ግትር፣ ኤቢ ብልህ እያሉ ትርጉም ይሰጡታል። ይህ ታዲያ የፍቅር ጓደኛና የትዳር አጋር ለመምረጥ እንደ መስፈርት ይቀመጣል። ኮሪያን የምንገኘው ደቡብ ኮሪያን ማለታችን ነው። ሀገራቸው ትንሽ ናት። በቆዳ ስፋት ከኢትዮጵያ በ12 እጥፍ ታንሳለች። የዜጎቿ ቁጥርና የኢኮኖሚ አቅሟ ግን የዋዛ አይደሉም። 51 ሚሊዮን ዜጎችና 1.8 ትሪሊየን ዶላር ጂዲፒ አላት። በቴክኖሎጂ፣ በፈጠራ፣ በአርቲፊሻል ኢንተለጀንስ፣ በሮቦትና በመርከብ ግንባታ ትታወቃለች። በ2019 5G ኔትወርክን በአገር አቀፍ ደረጃ ያዳረሰች የመጀመሪያዋ የዓለማችን አገር ነበረች። ይህም በስማርት ከተሞች ግንባታና በኤሌክትሮኒክስ ስፖርት ቀዳሚው አገር እንድትሆን አስችሏታል። የዓለም የፕላስቲክ ሰርጀሪ መዲናም ትባላለች። ቢሊየን ዶላሮችን ታጋብስበታለች። ዜጎቿ ስርዓት አላቸው። ታላቅም ማክበር መለያቸው ነው። በ1 ዓመት ለሚበልጣቸው ጓደኛቸው እንኳን ለሰላምታ እጅ መዘርጋት ነውር ነው። ጎንበስ ብለው እጅ ይነሳሉ። የሚያቀብሉት ነገር ካለም በ2 እጅ ይሰጣሉ። የታላቃቸውን ፊት እያዩ መጠጥ አይጠጡም። ፊታቸውን ወደ ግራ ወይም ወደ ቀኝ ያዞራሉ። ቦታ ካጡም መጠጡን በእጃቸው ይከልላሉ። ከመጠጥ ቤትም ይሁን ከመስሪያ ቤት ከአለቃ ቀድሞ መውጣት ነውር ነው። ቋንቋቸው ልክ እንደ አገራችን ታላላቆችን ለማክበር የተፈጠረ ነው። አንተና አንቱ አላቸው። ከእኔ ይልቅ እኛ ማለት ይቀናቸዋል። እንደ አውሮፓውያን አቆጣጠር በ1997 ይህንን ለዓለም አሳይተዋል። በዚህ ወቅት መንግስታቸው ከፍተኛ የሆነ የፋይናንስ ቀውስ አጋጠመው። ሀገራዊ ዕዳውን መክፈል ተስኖት በአይኤምኤፍ ስር ወደቀ። ዜጎቹ እጃቸውን አጣጥፈው አልተመለከቱም። እኛ እያለን መንግስታችን ምን ተዳው ብቻውን የሚሰቃየው አሉ። 3.5 ሚሊዮን ደቡብ ኮሪያውያን ከቤተሰብ በስጦታ የወረሷቸውን ወርቆች፣ የጋብቻ ቀለበታቸውን ሳይቀር ከእጃቸው እያወለቁ ለመንግስታቸው በስጦታ መልክ አበረከቱ። የተሰበሰበው ወርቅ 226 ቶን፣ የወርቁ ዋጋም 2.1 ቢሊዮን ዶላር ደረሰ። ይህም መንግስታቸው ከአይኤምኤፍ የተበደረውን ገንዘብ ከታቀደለት ጊዜ በ3 ዓመት ቀድሞ እንዲከፍል፣ የዓለም ባለሀብቶችም በኮሪያ ላይ የነበራቸው እምነት እንዲመለስ፣ ኮሪያም የኢኮኖሚ ተአምሯን እንድታስቀጥል መሰረት ጣለ። ሀገራቸው በሕግና ስርዓት ነው የምትመራው። በምሳሌ እናውራ። ቢቲኤስ የተሰኙትን በመላው ዓለም ገናና የሆኑትን የኮሪያ አቀንቃኞች ያውቋቸዋል። ምን ያህል ዝነኛ ናቸው ካሉን በአንድ ኮንሰርታቸው የተገኘን ቁጥር በእማኝነት እንጥራ። መጋቢት 21 2026 ባካሄዱት ኮንሰርት 260 ሺህ ሰው አደባባይ ተገኝቶ የታደመላቸው፣ ከ190 የዓለም አገራትም 60 ሚሊዮን ሰዎች በቀጥታ የተከታተሏቸው ገናና ዘፋኞች ናቸው። እነዚህ 7 አባላት ያሏቸው የቡድን አቀንቃኞች ታዲያ ላለፉት 4 ዓመታት ሙዚቃ ሰርተውም ኮንሰርት አዘጋጅተውም አያውቁም። የት ሄደው ይመስሉታል? ይህ ኮሪያ ነው። ማንም ዕድሜው ከ18 እስከ 28 የሚገኝ ኮሪያዊ ሀብትና ዝና ሳይገድበው ብሔራዊ የውትድርና አገልግሎት የመስጠት ግዴታ አለበት። ዝነኞቹና ሀብታሞቹ የቢቲኤስ አባላትም
በዝናቸውና በሀብታቸው ምክንያት አልታለፉም። ላለፉት 4 ዓመታት ሁሉም የቡድኑ አባላት በየተራ የሙዚቃ ሥራቸውን አቁመው ፀጉራቸውን ተላጭተው ዩኒፎርም ለብሰው ካምፕ ገብተው ብሔራዊ የውትድርና ግዴታቸውን ተወጥተዋል። በቅርቡ በሶል ጋንግናም አደባባይ ያደረጉት የሙዚቃ ኮንሰርትም ከብሔራዊ ግዴታቸው ሲመለሱ ያደረጉት የመጀመሪያው ኮንሰርታቸው ነው። በቀደመው ዘመን ከሌላ አገር የሚፈልጉትን ጥቅም ማግኘት የሚቻለው ጠንካራ የጦር ኃይል በመገንባት በአካል ወረራ በመፈጸም ነበር። ቅኝ ግዛት የተፈጠረው በዚህ ምክንያት ነው። በ20ኛው ክፍለ ዘመን ግን ጨዋታው ተቀየረ። ቴሌቪዥን ተፈጠረ። የትም ሳይሄዱ የትም መድረስ ተቻለ። መንግስታት ከሀገራቸው ሳይወጡ የሌላ አገር ዜጎች ምን መብላት፣ ምን መጠጣት፣ ምን መልበስ፣ እንዴት ማሰብ እንዳለባቸው በገንዘባቸው በገዙት ቴሌቪዥናቸው በኩል እየነገሯቸው የምርቶቻቸው ማራገፊያ፣ የባህል ቋንቋቸው ማስፋፊያ ያደረጓቸው። አሜሪካና ህንድ ይህንን ዘመን በሚገባ ተጠቅመውበታል። ገናና ስምም ገንብተውበታል። ኢንተርኔት ሲፈጠር ከቤተሰብ አልፎ ግለሰቦችን በተለይም ወጣቶችን በነፍስ ወከፍ ማግኘት ሲቻል ደግሞ ደቡብ ኮሪያ ዋነኛዋ ተዋናይ ሆና ብቅ አለች። ብዙዎቻችን ኬፖፕና ኬድራማ ምን እንደሆኑ እናውቃለን። እኛ የማናውቀው ሃሎዊን ነው። ጊዜው እንደ አውሮፓውያን አቆጣጠር 1997 የኤዥያ ሀገራት በፋይናንስ ቀውስ የተመቱበት፣ ኮሪያ ዋነኛዋ ተጠቂ የነበረችበት ዘመን ነው። የኮሪያ መንግስት ከፋይናንስ ቀውሱ የመውጫ መንገዶችን ሲማትር ከበዙ በሮች አንዱ ሃሎዊ ሆኖ ታየው። የኮሪያ ማዕበል የሚል ትርጉም አለው። እጅግ ዘመናዊ የፊልም ስቱዲዮዎችን በመገንባት ፈጣን የኢንተርኔት መስመር በመዘርጋት ፊልም፣ ድራማና ሙዚቃን በኢንተርኔት በኩል ወደ መላው ዓለም በመላክ የኮሪያን ኃይል መገንባት። ሃሎዊ 2 ግቦች አሉት። አንደኛው የሚታይ ነው። የኮሪያን ፊልም፣ ሙዚቃና ድራማ በመላው ዓለም በማሰራጨት ሀገራዊ ኢኮኖሚን መደጎም። ፊልም ተሸጦ የሚመጣ ገንዘብ ሀገር ይደጉማል ወይ ብለው እንዳይሳሳቱ። በ2025 ብቻ ኮሪያ ከኢንዱስትሪው $15 ቢሊዮን ገቢ አግኝታለች። የኮሪያ ዋና ዓላማዋ ግን ገንዘቡ ብቻ አይደለም። ኢንዱስትሪው ሀገሯን የምታስተዋውቅበት፣ ኢንቨስትመንት የምትስብበት፣ ለምርቶቿ ገበያ የምትፈልግበት፣ ባህል ቋንቋዋን የምታስተዋውቅበት፣ በመላው ዓለም የኢኮኖሚ የዲፕሎማሲና የባህል ተጽዕኖ የምትፈጥርበት ድብቅ ኃይሏ ነው። ይህ እንግዲህ በመንግስት ደረጃ ፖሊሲ ተቀርጾለት የተሰራበት ስትራቴጂ ነው። ዛሬ የኮሪያ ሙዚቃ፣ ፊልምና ድራማ በመላው ዓለም በየቤቱ ገብቷል። ስኩዊድ ጌም የተሰኘው ድራማቸው ለምሳሌ ኔትፍሊክስ ላይ 268 ሚሊዮን ጊዜ በመታየት ታሪክ ሰርቷል። እንደ ኪሚቺ አይነት የኮሪያ ምግቦችም በብዙ የዓለም ሀገራት ቤተኛ ሆነዋል። በምዕራቡ ሀገራት በተደረገ ጥናት ወጣቶቻቸው መቻል ከሚፈልጓቸው በስልኮቻቸው መተግበሪያ ጭነው ከሚለማመዷቸው አዳዲስ ቋንቋዎች መካከል ኮሪያኛ ቅድሚያውን ይይዛል። በፊልም በድራማና በሙዚቃ ውስጥ የሚታዩ የኮሪያ ወጣቶች የለበሷቸው ብራንዶች ታድነው የሚለበሱላቸው፣ በኮንሰርቶቻቸው በመቶ ሺዎች የሚቆጠሩ ተመልካቾች የሚታደሙላቸው አዳዲሶቹ ዓለም አቀፍ ተጽዕኖ ፈጣሪዎች ሆነዋል። ይህም አርቲስቶቿ የህዝብ ፍቅርና ገንዘብ እንዲያገኙ ጥንጥያ ሀገራቸውም በዓለም ካርታ ላይ ደምቃ እንድትታይ አድርጓታል። ደቡብ ኮሪያ የትኛውንም ዘርፍ ለራሷ ጥቅም ለዜጎቿ ሥራ እንዲሆን አድርጎ መቃኘቱን ትችልበታለች። የቪዲዮ ጌም መጫወት ለምሳሌ በየትኛውም የዓለም አገር ከሥራ በኋላ የሚደረግ ጊዜ ማሳለፊያ ነው። ሲደጋገም ደግሞ ጥቅም አልባ ጎጂ ሱስ ይሆናል። በደቡብ ኮሪያ ግን ስቴዲየም ሙሉ ሰው የሚከታተለው የቴሌቪዥን የቀጥታ ስርጭት ያለው የቢሊየን ዶላር ኢንዱስትሪ ነው። ይህንን አካላዊ ንክክ የሌለው ስፖርት የሚያጫውቱ ፒሲ ባንክ የሚባሉ እጅግ ዘመናዊ የኢንተርኔት ካፌዎች በመላው አገሪቱ በስፋት ይገኛሉ። እነዚህ ስፍራዎች በታዳጊ የዕድሜ ክልል የሚገኙትን ጨምሮ ለበርካታ ወጣቶች ሁለተኛ ቤቶቻቸው ናቸው። ከተቀመጡበት ወንበር ሳይነሱ ቁርስ፣ ምሳና ራት እየቀረበላቸው በቀን እስከ 18 ሰዓታትን ልምምድ የሚያደርጉባቸው። የቪዲዮ ጌም ደግሞ ምን ሊጠቅማቸው አሉን? ኮሪያን ያለ ነው። እዚህ የቪዲዮ ጌሞች ኢስፖርት ነው የሚባሉት። ክለብና ቱርናመንት ያላቸው ብሔራዊ ጨዋታዎች ናቸው። እንደ ሳምሰንግና ኤስኬ ቴሌኮም አይነት ዓለም አቀፍ ተቋማት ከፍተኛ ገንዘብ ያፈሰሱባቸው የራሳቸው የኢስፖርት ቡድኖች አሏቸው። ታዳጊዎች ታዲያ
ክህሎታቸው ዳብሮ ክለብ ተቀላቅለው ፕሮፌሽናል ተጫዋቾች ከሆኑ ከፊልም አርቲስቶችና ከዝነኛ ስፖርተኞች እኩል የሚከፈላቸው ሀገራቸውን ወክለው በዓለም አቀፍ ውድድሮች የሚካፈሉ ብሔራዊ ጀግኖቻቸው ናቸው። ሌላው ደቡብ ኮሪያ የምትታወቅበት ኢንዱስትሪ ፊትን ለማስዋብ የሚደረግ ቀዶ ጥገና ነው። በዘርፉ ባላት ስምም የዓለም የፕላስቲክ ቀዶ ጥገና መዲናን የምትባለው። ዓለማችን ላይ ከሚደረጉ የፕላስቲክ ቀዶ ጥገናዎች 25 ከመቶ ያህሉ በኮሪያን የሚካሄዱት። በ2025 ለምሳሌ 1.2 ሚሊየን ዓለም አቀፍ ታካሚዎችን አስተናግዳ 1.5 ቢሊዮን ዶላር ገቢ አግኝታበታለች። ኮሪያ በኢንዱስትሪው ገናና፣ ባለሙያዎቿ የዘርፉ ልሂቃን መሆናቸው በመላው ዓለም ቢታወቅም ለምን የሚለው ጥያቄ ግን ብዙ ጊዜ መልስ አያገኝም። የፕላስቲክ በተለይም ለውበት ሲባል የሚደረገው የኮስሞቲክ ቀዶ ጥገና በመላው ዓለም ገናና እንዲሆን ያደረጉት ራሳቸው ኮሪያውያን ናቸው። እዚህ የቪ ቅርጽ ያለው ጠባብ አገጭ፣ ስጋ ያልበዛው ጉንጭ፣ ቀጭን አፍንጫ፣ ሰፊ አይን፣ ሙልት ያለ ሽፋሽፍት፣ ድፍት ያለ ቅንድብ፣ ጥርት ያለ ፊት ውበት ብቻ አይደሉም። መስሪያ ቤት ለመቀጠር ሲቪ፣ አርቲስት ለመሆን መስፈርት፣ በህዝብ ዘንድ ለመወደድ የግድ መሟላት ያለባቸው የጥሩ ኑሮና የጥሩ ማህበራዊ ደረጃ ዋስትናዎች ናቸው። በዚህ ምክንያትም በታላላቆቹ የኮሪያ መስሪያ ቤቶች ለመቀጠር ከትምህርት ማስረጃ ጋር ፎቶ ይጠየቃል። ቤተሰብም ይህንን አምኖ ተቀብሎታል። በኮሪያ ተማሪዎች የዩኒቨርሲቲ መግቢያ ፈተና እንደወሰዱ ከቤተሰብ ስጦታ ይበረከትላቸዋል። ስጦታው ደግሞ ቆንጆ የሚያደርጋቸው የፊት ቀዶ ጥገና ነው። ነገርየው የሚመራው በመዝናኛ ኢንዱስትሪው ነው። በመላው ዓለም አርቲስቶች ዝነኛ ሲባሉ፣ በኮሪያ ግን አርአያ ነው የሚባሉት። አርአያ ለመሆን ደግሞ ችሎታ ብቻ ሳይሆን ቁንጅናም ያስፈልጋል። በፊልም የምናያቸው የኮሪያ አርቲስቶች በሙሉ አማላይ የመሆናቸው ሚስጥር ይኸው ነው። ሁሉም የዛሬ መልካቸውን ይዘው ተፈጥረው ግን እንዳይመስላችሁ። እዚህ አመለካከታቸው እንደኛ አይደለም። መልክ ሆድ ውስጥ ነው የሚገኘው። ሲበሉ ያምርባቸዋል ብሎ የሚቀጥራቸው የለም። ይልቁንስ የተፈጥሮ ፊታችን ልክ እንደ ፎቶ ኤዲት መደረግ ይችላል ብለው ያምናሉ። ይህ በልጅነታቸው ነው የሚጀምረው። በ2025 በወጣ ሪፖርት መሰረት በታዳጊነታቸው ፊልም መስራት ከጀመሩ ወደፊት ኢንዱስትሪውን ይቆጣጠራሉ ተብለው ከሚጠበቁ ዕድሜያቸው ከ10 እስከ 14 ከሆኑ ልጆች መካከል 90 ከመቶ የሚሆኑት ቆንጆ ሆኖ ለመታየት አንድና ከዚያ በላይ የኮስሞቲክ ቀዶ ጥገና አድርገዋል። ቢሊዮን ዶላሮች በሚፈሱበት ወጣቶችን ዝነኛም ሀብታምን በሚያደርገው ኢንዱስትሪ ውስጥ ቁንጅና እንደ መስፈርት መቀመጡ፣ ሀገር አቀፍ ተቀባይነትንም ማግኘቱ፣ ቢሊዮን ዶላሮችን የሚያንቀሳቅሱ ለሰራተኞቻቸው ከፍ ያለ ደሞዝ የሚከፍሉ ትላልቅ ድርጅቶችም ለቅጥር ቁንጅናን እንደ መስፈርት እንዲጠቀሙ ምክንያት ሆኗቸዋል። ደቡብ ኮሪያ በከተማ ባቡር ቴክኖሎጂዋ ትታወቃለች። የከተማ ባቡርን ከፍ ወዳለ ደረጃ አሸጋግረዋለች። በኤዥያ ሀገራት ከፍተኛ ፍጥነት ያላቸው ከከተማ ውጭ አገልግሎት የሚሰጡ ባቡሮች የተለመዱ ናቸው። ከተማው ውስጥ አገልግሎት የሚሰጡ ባቡሮች ግን በየአጭር ርቀት የሚቆሙ እንደመሆናቸው በአብዛኞቹ የዓለም ሀገራት ፍጥነታቸው እዚህ ግባ የሚባል አይደለም። ደቡብ ኮሪያ በዋና ከተማዋ ሶል ያስመረቀችው ጂቲኤክስ የተሰኘው የምድር ውስጥ የከተማ ባቡር ግን በዓለም አቀፍ ደረጃ የኢንዱስትሪው ፈርቀዳጅ ሆኗል። በሰዓት 180 ኪሎ ሜትሮችን ይበራል። ከዚህ ቀደም በመደበኛ ባቡሮች 80 ደቂቃ ይወስድ የነበረውን ጉዞ ወደ 20 ደቂቃ ዝቅ አድርጎታል። ይህም በዋና ከተማዋ የቤት ኪራይ ውድነት የተማረሩ ነዋሪዎች በአቅራቢያ በሚገኙ የቤት ኪራይ በሚረክስባቸው ትናንሽ ከተሞች እየኖሩ እየተመላለሱ እንዲሰሩ በር ከፍቶላቸዋል። አዲሱ መስመር የከተማዋን ሕንፃዎችና መደበኛውን የባቡር መስመር ሳይነካ ከምድር በታች 60ኛው ሜትር ላይ መገንባቱም ደቡብ ኮሪያ በዘርፉ የደረሰችበትን ምጥቀት ያላትንም የበጀት አቅም ያሳየችበት ሆኗል። የደቡብ ኮሪያ የባቡር ጣቢያዎች ዘመናዊ ናቸው። ነፃ የ5G ዋይፋይ ያላቸው፣ በክረምት ማሞቂያ፣ በበጋ የአየር ማቀዝቀዣ የተገጠመላቸው፣ የመዋለ ንዋይ ግብይት ዋጋ፣ የአገር አቀፍ ዜናና ቀጣዩ ባቡር የሚመጣበትን ደቂቃ የሚያዩባቸው ስክሪኖች ያሏቸው ናቸው። በብዙ የዓለም ሀገራት በማይታይ መልኩም የባቡር አደጋ እንዳያጋጥም ተሳፋሪዎች ወደ ሐዲዱ እንዳይገቡ ባቡር እስኪመጣ የሚዘጋ የመስታወት በርም አላቸው።
ድሮ በኮሪያ ባህል አንድ ሰው ብቻውን ምግብ አይበላም። ሲበላ ከታየም እረ ምን ገጥሞት ነው ከሰው የተገለለው ነበር የሚባለው። በቋንቋቸው ሺኩ ወይም ቤተሰብ አንድ ላይ ማዕድ የሚቀርቡ ሰዎች የሚል ትርጉም ነበረው። ድሮ ነው ታዲያ። ዘንድሮ ኮሪያውያን ተቀይረዋል። ብቸኝነትን ተላምደውታል። ሆምባፕ ወይም ለብቻ መመገብ ማስገረሙ ቀርቷል። ምክንያት በኮሪያ ጊዜ ብርቅ ነው። ሰዎች ተረጋግቶ ለመብላትም ሆነ ለማህበራዊ ግንኙነት የሚሆን ጊዜ የላቸውም። ወደው አይደለም፣ ኑሮ ፋታ አይሰጥም። ጊዜ ማጣታቸው፣ ከሰው መራቃቸው ብቻቸውን ማዕድ እንዲቀርቡ ቢያስገድዳቸው ሙክባንግ የሚባል አዲስ ባህል ፈጥረዋል። ሙክባንግ ብቸኝነትን ለመርሳት በቀጥታ ስርጭት ምግብ የሚበሉ ሰዎችን እያዩ አብረዋቸው መመገብ ማለት ነው። ነገርየው ከልማድ ወደ ባህልነት አድጓል። በርካታ ዝነኛ የኦንላይን ተመጋቢዎችም ተፈጥረዋል። በዚህም ሬስቶራንቶችም ዲዛይናቸውን እስከ መቀየር ደርሰዋል። ወንበሮቻቸውን እያጠበቡ ፊታቸውን ወደ ግድግዳ ያዞሩ ስክሪን የተገጠመላቸው ጠረጴዛዎችን አዘጋጅተው ብቸኛ ደንበኞቻቸውን ከስክሪን ጋር አፋጠው ያስተናግዷቸዋል። ደቡብ ኮሪያ በርካታ ለዓለም ትምህርት የሚሰጡ በጎ ነገሮች ቢኖሯትም ከድህነት ተሸክመው ያወጧትን ወርቃቸውን ሸጠው የገነቧትን አዛውንቶቿን መርሳቷ ግን ለርቀት ተመልካቾችም ቢሆን ያስደነግጣል። ትናንት የኢኮኖሚዋ ሞተሮች የነበሩ አዛውንት ዛሬ ያለ ጧሪ ቀባሪ ቀርተዋል። ብቸኝነትና ድህነትም መገለጫቸው ሆኗል። በቅርብ ጊዜ በወጣ ሪፖርት መሰረት ከደቡብ ኮሪያ አዛውንቶች እስከ 40 ከመቶ የሚሆኑት በድህነት ውስጥ ነው የሚኖሩት። አብዛኞቹም በየመንገዱ ካርቶን እየለቀሙ በመሸጥ በሚያገኙት ገቢ ነው የሚተዳደሩት። ቤተሰባዊነት ጠንካራ፣ ዝምድና ከልጓም በሚስብበት ዘመን ችግር ቢኖር እንኳን የቤቱ ታላቅ ልጅ እንደ ጡረታ ዋስትና ነበር የሚታየው። የተቻለውን ሁሉ አድርጎ ቤተሰቡን ያስተዳድራል። ዛሬ ግን ያለ እረፍት የሚሰሩት ወጣቶቿ በወር የሚያገኙት ገቢ ከቤት ኪራይና ከትምህርት ቤት ክፍያ ተርፎ ቤተሰባቸውን የሚረዱበት አቅም አይሰጣቸውም። በእርግጥ ቤተሰቦቻቸውም ቢሆኑ እርዳታ የመቀበል ፍላጎቱ የላቸውም። ልጆቻችን ራሳቸውን ችለው ከኖሩ ይበቃል፣ ሸክም አንሆንባቸውም ማለት ጀምረዋል። በዚህም ጠያቂም አስታዋሽም የሌላቸው ብቻቸውን ኖረው ብቻቸውን የሚሞቱ አንዳንዴም መሞታቸው ሳይታወቅ ለሳምንታት በር ተዘግቶባቸው የሚቆዩ ደቡብ ኮሪያውያን ቁጥር በአስደንጋጭ መጠን ጨምሯል። ይህንን የሚያዩ ወጣቶችም የወላጆች ዕጣ ፈንታ እንዲህ ከሆነ እያሉ በሕይወት ተስፋ መቁረጥ ጀምረዋል። ሳምፖ ኦፖና ንፖ ይባላል። ሳምፖ ማፍቀር ማግባትና ልጅ መውለድን ለሀብታሞች ትተውላቸው ተስፋ ቆርጠው የተቀመጡት ናቸው። ኦፖ ደረጃው ይጨምራል። ማግባትና መውለድ ብቻ ሳይሆን ጥሩ ሥራ አገኛለሁ፣ የራሴን ቤት እገነባለሁ ማለት ከንቱ ያሉት ናቸው። ንፖ ነገር ዓለሙን እስከናካቴው መተው ነው። በስኬት ሳይሆን በሕይወት ተስፋ መቁረጥ። ይህ ሁሉ ጫና ተደማምሮ ደቡብ ኮሪያ በዓለም ሀገራት ታይቶ የማይታወቅ የወሊድ ምጣኔ መቀነስ ገጥሟታል። የሀገሪቱ የሰራተኛ ኃይል እየቀነሰ የጡረተኞች ቁጥር እየጨመረ መምጣቱም የኢኮኖሚ እድገቷን ይፈታተናል፣ እንደ ሀገር የመቀጠል ህልውናዋንም አደጋ ላይ ይጥለዋል ተብሎ ተሰግቷል። የኑሮ ጫናው ከአዛውንትና ወጣቶቹ አልፎ ተማሪዎች ጋርም ደርሷል። ታዳጊዎች የወደፊት ዕጣ ፈንታቸው ያስጨንቃቸዋል። በቅርቡ በወጣ አንድ ሪፖርት መሰረት ከደቡብ ኮሪያ ተማሪዎች 40 ከመቶ የሚሆኑት የአእምሮ ጤና መታወክ ያጋጥማቸዋል። የሚያሳዝነው ደግሞ ወጣቶቹ ህመማቸውን ችለው ይኖራሉ እንጂ ወደ ሕክምና አይሄዱም። ጠንካራ ስለሆኑ አይደለም። የአእምሮ ሕክምና ማድረጋቸው ከታወቀ በታላላቅ ድርጅቶች ውስጥ የመቀጠር ዕድላቸውን ስለሚያበላሸው እንጂ። ዕድል ሲበላሽ ምን አይነት ኑሮ ሊገጥማቸው እንደሚችል በትንሹ እናሳያችሁ። እዚህ ኑሮ ውድ መሆኑን ነግረናቸዋል። ምን ቢወደድ ግን ደቡብ ኮሪያን በምታህል ሀብታም አገር እንዲህ በጠባብ ቤት መኖርን ይጨምራል ብሎ ማን ያምናል? እውነታው ግን ይሄው ነው። ጎሲዮን ይባላሉ። ቀጥተኛ ትርጉማቸው የሬሳ ሳጥን ማለት ነው። እግር የማያዘረጉ ንፋስ ማስገቢያ መስኮት የሌላቸው ለኑሮ የማይመቹ አይነት ትናንሽ ቤቶች ናቸው። 200,000 የሶል ነዋሪዎች ግን እንደ መኝታም እንደ ሳሎንም እንደ ማብሰያ ክፍል የሚገለገሉባቸዋል። ክፍሎቹ ድሮ ለሀገር አቀፍ ፈተና የሚዘጋጁ ወጣቶች ተከራይተው የሚያጠኑባቸው ክፍሎች ነበሩ። ዛሬ የበርካቶች መኖሪያ ሆነዋል። ሩቅ ሳንሄድ ደግሞ እዚሁ ከተማ ውስጥ አንድ አፓርትመንት በ5 ሚሊዮን ዶላር ገዝተው የሚኖሩ የደላቸው ደቡብ ኮሪያውያንም አሉ። ፓራሳይትና ስኩዊድ ጌም የተሰኙትን የደቡብ ኮሪያ ፊልሞች አይተው ከነበር ይህንን የኑሮ ልዩነት ነው የሚነግሩን። በዚህ ምክንያትም የሶል ወጣቶች ከተማቸውን ሄል ጆንሰን ወይም ድብቋ ሲኦል እያሉ ነው የሚጠሯት።
ሶልን በአማርኛ ሲኦል እያልን እንደምንጠራት ቢያውቁ ተረታችንን ቀምተው ስምን መልአክ ያወጣዋል ባሏት ነበር። የዛሬ ጉብኝታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።